በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰናል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ምን አሰባሰባቸው? በእውነት እዚህ ላይ እንኳን የመጣሁት በጣም ብዙ ጥያቄዎች ደርሰውኛል። በኢሜይልም በአደባባይም ሰዎች ያያቸዋቸው ጥያቄዎች በጣም ሰፊ ናቸው። ምን አሰባሰባቸው የሚል እነዚህ ነገ የፌስቡክ እና የማህበራዊ ድረገጽ ሰላማዊ ሰልፍ የተጠሩ ሰዎች የጠሩ ሰዎች መለኪያው ነው አይደለም፣ እዛ ውስጥ መግባት ለጊዜው አልፈልግም። ግን ምንድነው ያሰባሰባቸው የሚል ጥያቄ በጣም ተደጋጋሚ ተነስቷል። ማን ያሰባሰባቸው? ምንድነው ያሰባሰባቸው? ምን የጋራ ነገር ስላላቸው ነው የተሰባሰቡት? እነዚህ ሰዎች ጦርነት ይቁም፣ አገዛዝ ያብቃ ማለት ገታላቸው ወይ የሚል ጥያቄ በተደጋጋሚ ተነስቷል። ለዚህ ነው ጥያቄዎቹን ይዤ የመጣሁት። በተለይ በፕሮግራሙ ላይ ከተጋበዙ ሰዎች አንፃር ነው የተነሳለው። አሁን ዛሬም እንደዚህ የብልጽግና ደሴት ነዋሪዎች ያበዱ ነው ምናምን ይሄን ፎቶ ያዩ ምናምን ያለ ብሶ ተረጋቢ ሰውዬ እንደዛ ሲያወራ ይቻላል። ከዛ በፊት ምንድነው መቀናጆ ከየት ነው የመጣው ነው የተጠየቀ ያለው። ምንድነው ያቀናጀ? ወደ አንድ ያመጣህ እንደዚህ እርስ በራስ የምትገዳደልና የምትጠፋፉ ሰዎች ምንድነው ወደ አንድ ያመጣችሁ? ህዝብ እየጠየቀ ያለው ይሄንን ነው። የብልጽግና ደሴት ምናምን የምትለው ለጊዜው እንግዲህ የደሴቱ ነዋሪዎች እየጠየቋችሁ ያለው ምንድነው ያቀናጃችሁ? እሳትና ጭዶችን ምንድነው ያገናኛችሁ? ጌታቸው ረዳ እንዳይመጣ እዚህ ጋር እሳትና ጭድ ፕራክቲካሊ ስለሆነ ማለት ነው። እውነት ለመናገር ኮንሴፕቱ ላይ ብዙ ሰው የጠየቀው ጥያቄ ነው። ምንድነው ያቀናጃቸው? ምንድነው ያሰባሰባቸው? አቶ ገዱን ከዶክተር ደብረጽዮን ጋር ምን አሰባሰባቸው? ዶክተር ደብረጽዮንን ከፋኖ አስረስ ጋር ወይም ፋኖ ዘመነ ጋር አስረስ ስለጻፈ ኢንዶርስ ስላደረገ ምንድነው ያገናኛቸው? ጃልማሮን ከአቶ ገዱ ጋር ጃልማሮን ከዘመነ ጋር ምን አገናኘው? አቶ ጀዋርን ከዘመነ ጋር ምን አገናኛቸው? የሐሳብ አንድነት፣ የሀገሪቷ ቀጣይ ጉዞ፣ ለሰላም ያላቸው ፍላጎት ምንድነው ሊያቀናጃቸው የቻለው? ምን አሰባሰባቸው? አሰባሳቢዎችንም ሊጨምር ይችላል እዚህ። ምን ሪሊ ሰላም ነው ወይ? የሰላም ጥማት የሰላም ፍላጎት ነው ወይ? እነዚህ ሰዎች የሰላም ሰዎች ናቸው ወይ? ከዛ ቀጥሎ ደግሞ ወይስ ትግሉን በሌላ መልኩ ፎርም ኦፍ መልኩ ለማቀጣጠልና ወደ ሁለገብ ትግል ወደ ምናምን ለመቀየር የታሰበ ነገር ነው ወይ? እንዲሁ በይፋ ሁለገብ ትግል ለምን አይባልም? በይፋ ወጥቶ በቃ ከዛሬ ጀምሮ ሰላማዊ ትግል ምናምን ስለነበረ ስለቆርብበት የነበረውን ትችዋለሁ፣ ለኢትዮጵያ ማዋጣት ሁለገብ ትግል ነው፣ ካዘጋጆች ሁለገብ ትግል ነው፣ ስለዚህ እሱስ ተቀላቅያለሁ ለምን አይባልም? ይወሰን ይችላል። እንደዚህ አይነት ውሳኔ ሰዎች መወሰን መብታቸው ነው በነገራችን ላይ። ስለዚህ እነዚህ ጥያቄዎች ናቸው የተነሱ ያሉት እና ትንሽ ማለት የምፈልገው ከዚህ ጋር ተያይዞ ነው። በግልጽ ለመናገር እኔ ሰላማዊ ሰልፍ ነው ብዬ አላምንም። አይደለም፣ ሰላማዊ አይደለም። ባጭሩ ዘመነን ጠርቼ ሰላማዊ ሰልፍ ነው ልለው አልችልም። 10 ሰው ቢሳተፍበት 100 ሰው ቢሳተፈ 10,000 1 ሚሊዮን ቢሳተፍ ማለት ነው። ሰላማዊ አይደለም።
እውነቱ መጋለጥ ስላለበት ማለት ነው ወንድሜ ተስፋውን ነው ምናምን የነሳው ተስፋዬ የመጡትን ጥያቄዎች 1 2 3 ብለን ለመመለስ ማለት ነው ስለዚህ የሰላማዊ እንቅስቃሴ አይደለም ማልሳተፈውም ለዛ ነው ብያለሁ የጦርነት ሽፋን ነው ለኔ የጦረኝነት ሽፋን ነው የተዘጋጀው ግለሰብ እየተጠቀስኩ አይደለም ግን በዛ ውስጥ ያሉ ባዘጋጆች ውስጥም ጦርነት ወይ ሞት ያሉ ሰዎች አሉ እዛ ውስጥ ኢቭን ደብረጽዮንን ብትቶ ሌላውን ብትቶ ማለት ነው ስለዚህ መዋሸት የለበትም የጦርነት ናፋቂዎች አዘር ፎርም ኦፍ የጦርነት እንትን ቅስቀሳ ነው ሰላማዊ አይደለም ሰላማዊ ሰልፍ አይደለም ጦርነት ይቁም ምናምን እሱ እንዳልኩት ኒውስ ስፒክ ነው 1984 ነው ጦርነት ይያሉ ሰላም የሚባልበት አዲስ አነጋገር ማለት ነው ኦርዌላዊነት ነው ያልኩት ለዛ ነው ኦርዌላዊያን ናቸው እንዳለ የመጡት ስለዚህ በግልጽ ምን አሰባሰባቸው የሚለው ጥያቄ ልናነሳ የምንችለው ከዛ ጋር ነው ያያይዘን ማለት ነው የተነሳልኝም ጥያቄ ኤርሚያስ ምንድነው ያሰባሰባቸው ህወሓት በደብረጽዮን በኩል ፋኖ በዘመነ በኩል እስክንድር እንደሌለ ሰምቼ ትላንትና ማስቻለው የዚህ ማህበር አባል አይደለንም የሚል ነገር ብለዋል ነገና ያለን እሱ እስክንድር እነዘመነ ሲመጡ ኦላ ላይ ነጃልማሮ ከመጣም እነገዱ ሲገቡ እነጀዋር ሲገቡ ምንድነው ያሰባሰባቸው የሚል ጥያቄ ስላለ እኔ 1-4 ምክንያቶች ይታዩኛል 1-4-5 ምክንያቶች ያሰባሰባቸው ስደመድመው የሰላም መድረክ አይደለም 10ም ሰው ተገኘ 10ሺም ተገኘ 100ሺም ተገኘ 100 ሚሊዮንም ተገኘ የሰላም መድረክ አይደለም የሰላም መድረክ ለመሆን ሰላማዊ ሰዎች ናቸው የሚመጡት እኔ አቡነ ማቲያስ መተው ቢሆን ኖሮ ዋን ኦፍ ዘ የመጀመሪያው ፊት መስመር ተሰላፊ ሆን ነበር ወይም ሌሎችን ቀሰቅስ ነበር ተጠቅማለሁ አልጠቅምም ሌላ ጉዳይ ሆነ ማለት አቡነ ማቲያስ ቢመጡ ፎርጌት ሃይማኖቱ ይዘት ሳይሆን የሰላም ይዘቱን ለመናገር ማለት የኢትዮጵያ እስልምና ጉባኤ ጠቅላይ ምክር ቤት ሰብሳቢው እሳቸውን ቢመጡ ፊት መስመር ተሰለፋሉ የሰላም ጥያቄ የነበራቸው እንደዚህ ያላቸው ሰዎችን ቢመጡ ፊት መስመር መጣሉ ፖለቲከኞችም የሆኑም ያልሆኑ ጦረኞችን አንተታ ግን ሰላም ነው ልትለኝ አትችልም እንዴ ማለት እኔ ደንቆሮ አይደለም ቢያንስ ያው ድርድር የታባቱ የምን ድርድር ከሰይጣን ጋር ሰው ይደራደራል የሚል ሰው ይዘመጣ ሰላማዊ ሰልፍና ጦርነት ይቆም ልትለኝ አትችልም ይሄ ነው ያነሳው ያለው ምንድነው ያሰባሰባቸው እነዚህ ሰዎች እነ ደብረጽዮንን ከገዱ ጋር ሲገዳደሉ የነበሩት ደብረጽዮንና ገዱ እንዴት ሊሰባሰቡ ይችላሉ ኦላ ጃልማሮ እንዴት ሊመጣ ቻለ ገዱ አንዳርጋቸው እንዴት ሊመጣ ቻለ ጀዋር እንዴት ሊመጣ ቻለ ምንድነው ማሰባሰቢያው ገመድ አንደኛው የማሰባሰቢያ ነጥብ የጦርነት ፍቅር ነው የጦርነት ፍቅር ነው ያሰባሰባቸው ሌላ አይደለም ጦርነትን የሚያፈቅሩ አካላቶች ነው የተሰባሰቡት ይሄ ነው መጀመሪያ ጥያቄውን ለጠይቃችሁን ሰዎች ደብረጽዮን
እና ህወሓት የደብረጽዮን ህወሓት እድሜ ልኩን ከጦርነት ውጪ የሚያውቀው ነገር የለም። ባለፉት 50 ዓመታት እያንዳንዷን ነገር ማሳካት የሚፈልገው በጦርነት ወታደርተኛ ነው። ኃይል ጉልበት እሱን ነው ህይወት የሆነው። መጀመሪያ መንግስት ሆነ፣ መጀመሪያ ታጣቂ ሆነ፣ ከታጣቂነት ወደ መንግስት መጣ፣ ከመንግስትነት ወደ ታጣቂነት ሄደ። ተመልኩት ሳይክሉን ራሱ ይዩት። ከታጣቂነት መንግስት፣ ከመንግስትነት ወደ ታጣቂ ቪሸስ ሰርክል እኮ ነው የሚሰራው። ስለዚህ አሁን ከታጣቂ ወደ መንግስት መምጣት ነው እየሰራ ያለው። ታጣቂ ሆነ፣ መንግስት ሆነ፣ ከመንግስት ወደ ታጣቂ። አሁን ቀጣዩ ፌዝ ከታጣቂነት ወደ መንግስት ግን የመጥፊያው ቦታ ነው። ስለዚህ የጦርነት ናፍቆት ነው ያሰባሰባቸው፣ ሌላ አይደለም። ጦረኝነት ነው ያሰባሰባቸው። መሰረታዊ መለያ ባህሪያቸው ጦረኝነት ስለሆነ ነው። ዘመነም ጃልማሮም እዚህ ውስጥ ይገባሉ ማለት ነው። በጦርነት ፍቅር የመውደቅ አባዜ ስለሆነ ማለት ነው። የመሰባሰቡን መሰረታዊ ምክንያት ነው ያወራለት ፋክት ቼከር። ምንም ይሄ በማር ለምትለብሰውን ማር እናንተ ማሩን ላሱት፣ እኔ ደግሞ ማሩን ገፈፋ አድርጌ ውስጥ ያለውንም ነው እያሳየው ያለሁት። ይሄ አንደኛው ነው። ሁለተኛ ጥላቻን ያሰባሰባቸው። ሁለተኛ ጥላቻው ከላይ ሲታይ ስርዓቱን ነው የሚመስለው። ከላይ ስታዩት it look like በቃ ብልጽግናን የሚጠሉ አብይን የሚጠሉ ወይም እንደዛ ኦሮሞ ብልጽግና የሚሉትን የሚጠሉ ምናምን ነው የሚመስላችሁ። ጥላቻው ኢትዮጵያን ነው። ኢትዮጵያ የምትባለውን እንደ አገር የሚጠሉ ስብስቦች ናቸው። የኢትዮጵያን አንድነት የሚጠሉ ስብስቦች ናቸው። ደብረጽዮን በዚህ በኩል ዲፋክቶ ስቴት ነው ያንቀሳቀስ ያለው ከሻቢያ ጋር ነው። ይሄ እውነት አይደል? ጃልማሮ የግንጠላ ሐሳቡን ነው ያራመደ ያለው። የራስን ድል በራስ መውሰድ ከመገንጠል ነው ያራመደ ያለው። ውሸት ነው ብሎ ይወጣ። የኢትዮጵያ አንድነት አንድ የማያረጋቸው ሰዎች ናቸው። ስለዚህ ከላይ ሲታይ ገዢው ፓርቲ ምናምን ልትሉ ይችላልፉ። ወደ ውስጥ ስገቡ ግን ኢትዮጵያዊነት ነው የሚያጣላ። ኢትዮጵያ ናት የምትጣጣ። የኢትዮጵያ ጥላቻ ነው ያላቸው። ብዙ ምሳሌዎች ማንሳት ይቻላል። ለምሳሌ ለምን ይመስላችኋል መከላከያን የሚጠሉት? ለምን የሚጠሉት? ካዘጋጆቹ ጀምሮ ከሌ ማለት አለ። ካዘጋጆቹ ጀምሮ ለምንድን ነው መከላከያን የሚጠሉት? በእርግጥም ስለደፈረ ምን ስላለ ምናምን ነው እንደሚሉት ነው? ለምንድን ነው የኢትዮጵያ መከላከያ ኃይልን የወገባቸው ተባይ አድርገው የቆጠሩት? ለምንድን ነው? ምንድን ነው የሚመስላችሁ? ለምን ይመስላችኋል? ለምን የኢትዮጵያ መከላከያ ይጠላሉ? ነጃልማሩ ለምን ይጠላሉ? ለምን ይገሉታል መከላከያ? ለምንድን ነው እነ ደብረጽዮን መከላከያን የሚጠሉት? አልፎ ሄደውም ቲዲኤፍ ነው መከላከያ መሆን ያለበት ለምን ይላሉ? ለምንድን ነው እነ ዘመነ መከላከያን የሚገሉት? እንዲጠፋ የሚሰሩት ከሻቢያም ጋር ሆነው ከምንም ጋር ሆነው እሺ፣ ኢትዮጵያን ስለሚጠሉ ነው። ሌላ አይደለም። ላይመስላችሁ ይችላል።
መከላከያ ላይ ፎከስ ያደረጉበትም ዋነኛ ምክንያት ኢትዮጵያን የምናፈርሰው መከላከያን ስናፈርስ ነው ስለሚሉ ነው። ይሳካል አይሳካም ሌላ ጉዳይ ነው። ጥረታቸው ነው ያነሳሉ። ይህ ተቋም ካልፈረሰ መከላከያ ካልፈረሰ ካልተዳከመ በስተቀር ፍላጎታችንን ማሳካት አንችልም የሚል አቋም ወስደዋል። ቅድም እንዳልኩት አንዳንዶቹ ማን ነው መከላከያ ቀጣይ መሆን ያለበት የሚለውን ወስነው ጨርሰዋል። አልተሳካላቸውም እንጂ አዲስ አበባ ቢገቡ ኖሮ ቲዲኤፍ የሚባለው የኢትዮጵያ መከላከያ ይሆን ነበር። የትግራይ ዲፌንስ ፎርስ ቲን ይቀይርና ኢትዮጵያ ዲፌንስ ፎርስ ይሆን ነበር። ይሄ ነው የታሰበው የታቀደ የነበረው እሱ ነው። ሚኒስትሩነቱንም በሙሉ ይጠቀልላሉ። ጌታቸው ረዳ እንደነገራችሁ ቻርተሩን መጨረሻ ሲያዘጋጁ ጠቅላላ ዋና ስልጣኑ ይዛሉ። መከላከያው ከኢዲኤፍ ይባረርና ልክ ያኔ 83 እንደሆነው የኢትዮጵያ መከላከያ ሰራዊት ይባረርና የቲዲኤፍ የኢትዮጵያ መከላከያ ይሆናል። ይሄ ነው የታሰበው። የታለመውም የታቀደውም ይሄ ነበር። ስለዚህ እነዚህ ሰዎች መከላከያን የሚጠሉት ኢትዮጵያን ስለሚጠሉ ነው። ይሄ ግልጽ መሆን አለበት። ይህ ተቋም ካልፈረሰ ወይም ካልተዳከመ ፍላጎታችንን ማሳካት አንችልም ብቻ አይደለም። እሱ ብቻ አይደለም። ኢትዮጵያን ብትፈርስ ትፍረስ ነው። ይሄ ነው ነጥቡ። ይሄ ውሸት ነው የምትሉ ካለ አይ መከላከያን እየገደሉ አይደለም ወዘተ የምትሉ ሰዎች ያው ያያያችሁ በአደባባይ ይዩት። ስለዚህ የነዚህ ሰዎች መጀመሪያ ከእንደዚህ አይነት አላማቸው ነው መንጻት ያለባቸው። መጀመሪያ መከላከያ እንደ መከላከያ ተቀብለው ጦርነት የሚባለው መጀመሪያ ጠመንጃቸውን አዘግዝቀው ይቅርታ ጠይቀው እስከዛሬም ስለ ውይይት ስለ ንግግር ስለ ድርድር ሲጠየቅ አረጎራው ማለታችን ትክክል አይደለም ብለው ይሄ ስላገዛዙ ስለነዚህ ሰዎች እያወራው ስለሆነ ስለ መንግስት ሳውራ ደግሞ አወራለሁ እዛ ጋር ያሉትን ድክመቶች። ይሄ የተለያየ ሐሳቦች የሚስተናገዱበት አይደለም። ይሄ የሚስተናገደው የጦርነት ሐሳብ ነው የሚስተናገደው። ሂዱና ጠበቃ አስረስ ፋኖ አስረስ የጻፈውን ብቻ ተመልከቱ። ሂዱና የሰላም መድረክ አለመሆኑን ፋኖ አስረስ ይነግራችኋል በጽሁፉ ላይ። ቅድም ያነበብኩት ነበር። ይሄ መድረክ እንሳተፋለን። የምንሳተፈው በጦር መሳሪያ ብቻ አይደለም መንግስት የሚገለበጠው። በእንደዚህ አይነት ህዝብ ንቅናቄ መንግስት ይገለበጣል። ተሳትፏችን መሰረታዊ ምክንያቱ እሱ ነው ብሎ ነው አስረስ የጻፈላችሁ። ይውይይት አይደለም፣ የተለያየ ሐሳቦች መስተናገድ አይደለም። ዲ አዘር ፎርም ኦፍ ሁከት ብጥብጥ እንዴት እናድርግ የሚል ነው የጻፈው አስረስ። ዘመነ ሲመጣ ሰላም ይውረድ ጦርነት ይቁም አይደለም ሐሳቡ። አግዙን ነው። እንዴት አድርገን ህዝባዊ ቢተኝነት ወዘተ የሚባለውን ከጦርነቱ ጋር እንዴት እናቀናጀዋለን፣ እኛም እንዴት እንቀናጅ የሚል የማቀናጀት ፕሮሰስ ነው ፕሮሰሱ። ይሄ ነው እውነቱ። ስለዚህ አገር የመበጥበጥ የሻቢያን ተልኮ የማስፈጸም ስራ ነው እዛ ውስጥ ያለው።
የተለያየ ሐሳብ የሚስተናገድበት አይደለም። ቀደም እንዳነሳሁት ሁለተኛው ምክንያት ጥላቻ ነው ብያቸዋለሁ። ጥላቻው ደግሞ ግፍፍ ስታደርጉት ኢትዮጵያን የሚያፈራርስ ጥላቻ ነው ያለው። መከላከያ ጥሩ ምሳሌ ነው ብያቸዋለሁ። ወጥተው እስቲ እኛ መከላከያ ይፍረስ አንልም ይበሉ። መከላከያ ማፍረስ ነው የሚሰሩት። ታርጌቱም እሱ ነው፣ የሚቀናጁትም ለዛ። አንድ ነገር በደንብ አስምሬ መሄድ እፈልጋለሁ። ኢትዮጵያ እንድትቀጥል ኢትዮጵያዊነት እንዲቀጥል የምትፈልጉ ሰዎች ኢትዮጵያ መቀጠል አለባት። ኢትዮጵያዊነት the concept of ኢትዮጵያዊነት in whatever form of definition እናንተ ኢትዮጵያዊነት ለእናንተ በሆነውም እኔ በምለውም XYZ በሚሉትም the so called ኢትዮጵያዊነት የሚባለው እንዲቀጥል ከተፈለገ መጀመሪያ ኢትዮጵያ መቀጠል አለባት። coming together እንበለው holding together እንበለው ኢትዮጵያዊነት coming together ነው ይሁንልህ፣ holding together ነው ይሁንልህ። ሁለቱንም ሆነ ግን እነዚህ ሁለቱ ነገሮች መቀጠል የሚችሉት እቺ ኢትዮጵያ የምትባል ሀገር ስትቀጥል ነው። ኢትዮጵያ የምትባል ሀገር እንድትቀጥል ደግሞ ኢትዮጵያ የምትባል ሀገር መከላከያ መቀጠል አለበት። ይሄ ነው እውነቱ። የመከላከያ ጠላቶች ናቸው እነዚህ የተሰባሰቡት፣ አንዳንዶቹም ከሰብሳቢዎች ውስጥ። ሁለተኛው ጥላቻ ያሰባሰባቸው ናቸው። ጥላቻው ደግሞ ዝም ብሎ የግለሰብ ብቻ አይደለም፣ የአገር ጥላቻ ነው። የመከላከያ ጥላቻ፣ የተቋም ጥላቻ ነው። ይሄ ሁለተኛ ነው። ሶስተኛ ያሰባሰባቸው ሽንፈት ነው ያሰባሰባቸው። ሽንፈት ነው ያሰባሰባቸው። መሸነፍ ያሰባስባል። በነገራችን ላይ በዝግጅቱ ላይ ያሉት በሙሉ ባንድም ሆነ በሌላ መልኩ የተሸነፉ ኃይሎች ናቸው። በግለሰብ ደረጃም በተቋም ደረጃም በድርጅት ደረጃም የተሸነፉ ኃይሎች ስብስብ ነው። ይሄ ነው እውነቱ። ተሸናፊነት ያሰባሰባቸው ቁጡ የቆሰለ አውሬ ባህሪ ያላቸው ናቸው። የቆሰለ አይነት በመቁሰል ውስጥ የሚመጣ መሰባሰብ ነው ያለው። በአንድ በኩል ሽንፈታቸውን ለመሸፈን ነው። ኦሬዲ ብዙዎቹ አሁን ፋኖ የሚባል የለም እኮ አሁን የለም። አንዳንዱ ውጭ ሀገር ነው ያለው፣ አንዳንዱ ሌላ ቦታ ነው ያለው፣ ምናምን የለም። ኦላ የለም። አሁን ኦላ ምን ይሄ ማለት ሰው አይገልም ምን አያረግም ምናምን አይደለም እንደሱ አይደለም ያልኳል። ግን ስትራክቸራል በሆነ መንገድ አገር ለውጠው አገር እንትን ብለው ቦታ ተቆጣጥረው መስተዳደር መስርተው ህዝብ አስተዳደር መስርተው ምናምን የሚባል ነገር የለም። አሁን የለም። በግለሰብ ደረጃም ያሉት ሸሽተው የወጡ ናቸው። የተሰባሰበው አካል ከትልቁ ቲፒኤልኤፍ ጀምሮ ከደብረጽዮን ጀምሮ ፋኖም ብትለው ኦላም ብትለው የተሸናፊዎች ስብስብ ነው። ተሸናፊነት ያሰባሰባቸው ናቸው። እንደ ግለሰብም እንደ ድርጅትም እንደ ቡድንም ማለት ነው። ህወሓት ደብረጽዮንን ጨምሮ እንደ ቡድንም እንደ ግለሰብም ተሸንፏል። ይከራለ አቶ ገዱ መሸነፍ አይደለም ተዋርዷል። አቶ ገዱ ውርደት ላይ ያለ ሰው ነው። ባይዘው አቶ ገዱ ሜጃ የጠፋበት ምስቅልቅል የወጣበት ሰው። ነጃልማሮ እንደ ቡድንም እንደ ግለሰብም ተሸንፈዋል። አቶ ጀዋር ከዲፋክቶ ስቴትነት ወደ ብሶት አራጋቢነት ሽፍት አድርጓል። በፊት ዲፋክቶ ስቴት ነው የነበረው። ዲፋክቶ ራሱ መንግስት ነኝ ብሎ ያወጀ መንግስት ነው የነበረው እኮ። ከመንግስት ነኝ ነው ወደ ብሶት አራጋቢ ነኝ ነው የተቀየረው። ፋክት ነው ይሄ።
በአንድ በኩል ሽንፈትን ለመደበቅ ነው፣ በሌላ በኩል ደግሞ የሽንፈት ተሸናፊዎች ሽንፈታቸውን ዋጥ አድርገው የተሰባሰቡበት። ሶስተኛው ምክንያት ለጠየቃችሁኝ ሽንፈት ነው። አራተኛው ያሰባሰባቸው ፋክተር የኔ ከሞት ሰርዶ አይብቀል እሳቤ ነው። የእንስሳይቷ አባባል ነው ያሰባሰባቸው። ለኔ ከሻቢያ ጋር የሚጣመር ማንም ግለሰብ ቡድን እኔ ከሞትኩ ሰርዶ አይብቀል። ሌላ አይደለም። ምክንያቱም ከሻቢያ ጋር ተጣምራ መልካም የምትሆን ኢትዮጵያ የለችም። ከኢሳያስ ጋር ተጣምራ በኢትዮጵያ ማህበረሰብ ዘንድ ኦሮሞ ከአማራው፣ አማራው ከተጋሩ፣ ተጋሩ ከሌላው ከአፋሩ ተስማምቶ ተጋግዞ የሚኖርባት ኢትዮጵያ አትኖርም። ኢሳያስ እያለ ኢሳያስ ገብቶበት ኢሳያስ የበላይ ሆኖበት ሻቢያ ገዢ ሆኖበት ማለት ነው። ስለዚህ የኔት ከሞት ሰርዶ አይብቀል እሳቤ ያሰባሰባቸው ናቸው። ህወሓት በባህሪው የዜሮ ድምር ተጫዋች ነው እንደምታውቁት። ዜሮ ሳም ጌም ወይ እኔ ጠቅልዬ ወስዳለሁ ወይ ጠቅልዬ አጣለሁ። the whole የቲፒኤልኤፍ life is a zero sum game. ያ ዜሮ ሳም ጌም በምንም ታምር የዊን ዊን የጋራ ድል የሚባል ነገር እነ ደብረጽዮን ቤት የለም። በነገራችን ይሄ እኔ ሳልሆን ራሳቸው የሚነጋገሩት። ዋናው አንዱ ከሻቢያ ቀጥሎ ሁለተኛው አምብሬል ትልቁ ሁለተኛው ህወሓት ስለሆነ በባህሪው የዜሮ ድምር ተጫዋች ነው። የተቃወሙትን ሁሉ ያጠፋ ይኖር ነው። ሲያጠፋም እየጠፋም ይኖር ነው። በድርጅት ደረጃም እኔ ከሞትኩ ሰርዶ አይብቀል ነው ያ ሁሉ ነገር የፈጠረው። ሌሎቹም ተመሳሳይ ናቸው። እኔ ከሞት ሰርዶ አይብቀል ነው እንዳለ። አንዳንዶቹ የስልጣን ጥማትም ሊሆን ይችላል። የስልጣን ጥማት መረን የለቀቀ የሀብትና የስልጣን ጥማት ማለት ነው። እነሱ በነበሩ ሰዓት መንግስት ሳይሆኑ መንግስት የነበሩ በስልጣን ደረጃ ራሳቸውን አውቶራይዝድ አድርገው መንግስት ነን ሲሉ የነበሩ ሰዎች አሁን ፈራረሰ፣ የለም፣ ወደቀ፣ በቃ ወደቀ። ስለዚህ እኔ ከሞት ሰርዶ አይብቀል እንዳለችው እንስሳ የተሰባሰቡ ሰዎች ናቸው። ይህ አራተኛው ምክንያት። አምስተኛው የውጭ ኃይሎች በዋናነት የኢትዮጵያ ታሪካዊ ጠላት የሆኑት የኤርትራና የግብጽ መንግስት ተላላኪዎችና ባንዳዎች ናቸው። በግልጽ ነው የምናገረው፣ ለታሪክ እንዲቀመጥም ነው የምናገረው። በነገራችን ላይ የተላላኪነትና የባንዳነት እንቅስቃሴ ነው ያለው። በተለይ እዚህ ጋር ሲሪየስሊ ማንሳት ፈልጋለሁ ዛሬ። ናው ሻቢያ ተዘጋጅቷል። ሻቢያ በጣም ተዘጋጅቷል። የተዘጋጀው ነገር ምን መሰላችሁ? ጦርነት ኢትዮጵያ ከፈተችብኝ የሚል ተዘጋጅቷል።
ጠቅላላ ዝግጅቱ ኢትዮጵያ ጦርነት ከፈተችብኝ የሚለውን ለማስተላለፍ ነው። ስለዚህ ይሄንን ነገር አስቀድሞ መስራት አለበት። በእነዚህ ሰዎች መስራት አለበት። ነገ ምንድነው ጦረኛ የሚያደርጉት ማንን ነው? እራሳቸው ጦረኛ ሆነው መንግስትን ጦረኛ አድርገው ይመጣሉ። በኢትዮጵያ ውስጥ አንድ መከላከያ ነው የሚቻለው አርሚያስ። ለምንድነው ታዲያ ቲዲኤፍ ይያሉ እነሱ ቲዲኤፍ የሚሉት የሚያስደራጁት? ሌላ መከላከያ ይዘው ያሉት እራሳቸው ጦረኛ ሆነው መንግስት ሞኖፖሊ ቫዮለንስም አለው። ይሄ እውነት ነው። ወይ በመንግስትነት አልቀበልም ካለ በመንግስትነት ካልተቀበልክ ወረቀትን መላክ አልነበረብም። መንግስት ነው ካለ። ስለዚህ አሁን ኢሳያስ ሻቢያ የቀየሰው ነገር አለ። የቀየሰው ምንድነው? ኢትዮጵያ ጦርነት ከፈተችብኝ የሚል ቀይሷል። ይሄን ደግሞ ማስተላለፍ የፈለገው በእንደዚህ አይነት ሁኔታ ነው ማስተላለፍ የፈለገው። ስለዚህ ኢትዮጵያ ጦረኛ ትሆናለች በእነዚህ ሰዎች። የኢትዮጵያ ማለት የኢትዮጵያ መንግስት ማለት ነው አሁን ባለው። ስለዚህ ተቀምጠው የሚወያዩበት አይደለም። ማነ ጁቢሌ ነው ምናምን ጁብላኒ ቴሾፕ የምትባል ሰው ተቀምጠው የሚወያዩበት አይደለም። ወደ ምክክር ኮሚሽን ምናምን የሚሄዱበት አይደለም። አትሸወድ። ምክክር ያው ሄድና አቋልኩ የአስረስን ጽሁፍ አንብበው አቋልኩ። የኛ ሰው ዘመነ ወደዚህ ነገር ሲመጣ ፍቃደኛም የሆነው ይሄን ስርዓት የምንጥለው በጦርነት ብቻ ሳይሆን በእንደዚህ አይነት ህዝባዊ ንቅናቄዎች ጭምር ነው የምንጥለው ይሄን ስርዓት። ስለዚህ ዘመነ የሚመጣው በዚህ መልኩ ህዝባዊ እንትን ለመፍጠር ነው ብሎ ጻፈው። ሰላም ለመስበክ ጦርነት ይቁም ለማለት አይደለም የሚመጣው ዘመነ። ሱዳን ይሁን ካይሮ አላቅም ወይ ደቡብ ሱዳን ወይ ማላቀም አማራ ክልል ውስጥ እንደዛ ነው ጁብለን ወደ ምክክር ኮሚሽን ምናምን ለመሄድ አይደለም። የሰላም አጀንዳ የላቸው። እንትና ማነው ዶክተር ደብረጽዮን ከመጣ ሰላም ነው የሚሰብከው። በነገራችን እሱ ዋናም የተዘጋጀለትም ለደብረጽዮን ነው። ዋናው ፕላትፎርሙ የተፈለገውም ለደብረጽዮን ነው። ቢኮዝ ደብረጽዮን ሲመጣም ተሰሙታላችሁ ሰላም እኛ እንዲያንፈልግም የፕሪቶሪያው ስምምነት እንዲፈጸም ነው የምንፈልገው፣ እንደዚህ ሆነው ፌደራል መንግስቱ ነው እንደሚያደርገው ምናምን ነው የሚለው ደብረጽዮን። ቢኮዝ they are the mastermind of what 1984 ናቸው እነሱ። ሶ ደብረጽዮንን ስትሰሙት የምትሰሙት ከሌሎቹ በተለየ የሰላም ሰው ሆኖ ነው የምትሰሙት። ዲዛይንም የተደረገው ለእንደዛ ነው። ሶ ደብረጽዮን ጦርነት አይሰብክም መጥቶ በነገራችን ላይ ግፋ በለው ምናምን ህዝባዊ ቢተኝነት ያስፈልጋል ምናምን አይላችሁም። ሁሉንም ነገር በሰላም መጨረስ ነው የምንፈልገው እኛ። የፕሪቶሪያ ስምምነት ወደ ተግባር እንዲቀየር ነው የምንፈልገው ምናምን ነው የሚላችሁ። ፕሪቶሪያ ሲላችሁም ወልቃይት ምናምን ወደ ትግራይ በሰላም እንዲመለስ ማለት ነው፣ በሌላ አይደለም ነገራችን። ሶ ፕሮግራሙም በዋናነት ዲዛይን ሲሆን ለደብረጽዮን ነው። ኃላፊነት ወስጄ ነው የምናገረው። ሶ ደብረጽዮንን ወይም ቲፒኤልኤፍን ቡስት ማድረግ ነው የተፈለገው። ቢኮዝ ኃላፊነት የሚሰማቸው የሰላም ሰዎች፣ ሰላምን የሚናፍቁ፣ ኢትዮጵያው ሰላም እንዲመጣ የሚፈልጉ ምናምን ነው የሚባልላቸው። 1984 ኒውስ ስፒክ ጦርነት ሰላም ነው፣ በተግባር ጦርነት ነው እያደረገ ያለው። ቅድም የጻፍኩላችሁ እሱን ነው። ትላንትና ስትወቅሱ ነበረ የዚህ ለምንድን ነው የኛን ማትዘግብልን የሚል የጠለምት አማራ ማንነት እና ወሰን አስመላሽ ኮሚቴ የጻፈው መግለጫ አለ፣ ልከውልኛል። እሱን ነው አንዱ ርዕስ ያደረኩት። ዝርዝሩን ማንበብ ትችላላችሁ። የጠለምት አማራ ማንነትና ወሰን አስመላሽ ኮሚቴ ነው የሚለው። ምንድነው የጻፉት? እነዚህ እንግዲህ ታምኑባቸዋላችሁ አታምኑባቸውም አላቅም። የጠለምት አስመላሽ የሚባለው ለአማሮች ነው እየተናገርኩ ያለሁት። እነሱ በጻፉት መግለጫ ላይ የጠለምት አማራ የማንነትና የወሰን አስመላሽ ኮሚቴ ለእኔም ልከውልኝ ለምንድነው መድረክ ያልሰጠህን አትሊስት እንደው ለምን አልተናገርክም ስላሉም ነው እየጨመርኩ ያለሁት። በነገራችን
የህወሓት ቡድን ሰራዊት አስጠግቶብናል፣ ምሽግ እየቆፈረ ነው ይላሉ። ኢንፊልትሬት አድርጎ አስገብተዋል ብለው ይላሉ። ኤንጂኦችን አስገብቶብናል ይላሉ። ይሄን እያለ ያለው የጠለምት አማራ ማንነት ነው። ይሄን እያለ ያለው እነ ደብረጽዮን እኔ አይደለም እየተናገርኳት የጠለምት አማራ የማንነትና የወሰን አስመላሽ ኮሚቴ ነው እየተናገረ ያለው። ይሄ አካል ምንድነው እያለ ያለው? እየመጣ የነ ደብረጽዮን ቡድን ለጦርነት ተዘጋጅቷል፣ የደብረጽዮን ቡድን ሰራዊት አስጠግቷል፣ የተወሰነ ክፍሉን ደግሞ በሲቪል አስለብሶ አስገብቷል፣ በማናቀው ሰዓት ጦርነት ሊጀምርብን ነው የሚል መግለጫ ነው። ዘለቅ ያለ መግለጫ። ለኔ ይሄ ምንድነው የሚያሳየው? እንግዲህ አንዱ የጠለምት ማንነት ኮሚቴን የማመንና ያለማመን ጉዳይ ይመጣል። እዚህ የማታምኑ ሰዎች ውሸት ነው ልትሉ ትችላላችሁ። እነዚህ ሰዎችን ግን ያመነ ሰው ይሄ ደብረጽዮን ሲመጣል ለዚህ ሰላም ሊሰብክል ነው የሚመጣው። ቢኮዝ በተግባር ሌላ ነገር እያደረገ ነው። ወልቃይትን እየዞሩ ነው ያሉት። መተዋል፣ ሰው ገብተዋል፣ በኤንጂኦ ስም ገብተዋል። አንድ ቀን የሆነች ሌሊት የሆነ ነገር ይፈጠራል ነው የሚሉት እነዚህ ማንነት ኮሚቴዎቹ። እዚህ መጥቶ ግን በመድረክ ላይ ይሰብክልሃል። እኛ ሰላም ነው፣ ጦርነት አንፈልግም፣ የፕሪቶሪያ ስምምነት አልፋና ኦሜጋችን ነው ምናምን ይልሃል። ቢኮዝ ጦርነት ሰላም ነው፣ ሰላም ጦርነት ነው። በተግባር ጦርነትን ይዘጋጃል፣ በአንደበቱ ግን ሰላምን ያወራል። ኒውስ ስፒክ። ሲሪየስሊ እንድታዩት ስለፈለኩ ነው። ይሄ ነው እውነቱ። ይሄ ነው እንዲደበቅ የምትፈልጉት። ይሄ እንደሆነ አውቃለሁ። እኔ ወስኜ ስወጣ ያንዳንዷ ላይ የመረረ ግልጽ ትግል ላረግ ነው የወጣሁት። በነገራችን ላይ የፈለገ ብትለጥፉ የፈለገ እማደባብሰው ነገር አይኖርም። ይሄ የጥላቻ ስብስብ፣ የጦርነት ስብስብ አንዱ መገለጫው እኔ ከሞትኩ ሰርዶ አይብቀል የሚል ሆኖ በዋናነት ግን የውጪ ኃይል ተላላኪዎች ናቸው። በዋናነት የግብጽ እና የኤርትራ። ስለዚህ ወደ ነጥብ ልመለስ። ነገ ከነጎዲያ አሁን ሻቢያ ዲዛይን እያደረገ ያለው በደንብ እቺን ቃል ውሰዱ። በነገራችን ላይ በደንብ ጆሮአቸው ላይ አስቀምጧት። ሻቢያ ዲዛይን ያደረገው ኢትዮጵያ ጦርነት ልትከፍትብን ነው የሚለው በዓለም እንዲስተጋባለት ፈልጓል። የኢትዮጵያ መንግስት ጦረኛ ነው የሚለው እንዲስተጋባለት ፈልጓል። ቢኮዝ ዓለም እንዲፈርድ ማለት ነው። ያን ኢትዮ ኤርትራ ጦርነትም አንዱ ችግር በነገራችን ላይ እሱ ነው። በጣም በርካታዎች ኢትዮጵያን እንደ ወራሪ ቆጥሮ ነበር። በነገራችን ላይ ሄዳችሁ ማስታወሻ መጽሐፎች አንብቡ። ብዙ ምዕራባውያን ብዙ እንትኖች ተሰልፈው ነበር ከኤርትራ ሳይድ እውነታውን ሳያውቁ። ቢኮዝ መጀመሪያ ቀድሞ የተሰራ ስራ ነበር። ስለዚህ አሁን ምንድነው ዲዛይን የሆነው? ኢትዮጵያ ወራሪ ናት፣ የኢትዮጵያ መንግስት ወራሪ ነው፣ የኢትዮጵያ መንግስት ጦረኛ ነው ምናምን የሚል ይነገራል እየመጣውን። ከዛ ሻቢያ ቢኮዝ ሻቢያ ቅርቃር እያዘጋጀ ነው። ኢትዮጵያን ቅርቃር እያስገባ ለመሄድ ነው እያሰበ ያለው። አንደኛ በታጣቂዎችን ይደግፋል፣ የኢትዮጵያ ታጣቂዎችን ይደግፋል እዚህ ጋር። በሌላ በኩል አየር ክልል ይከለክላል፣ የምድሩን ይከለክላል፣ ከሌሎች ጋር ይቀናጃል፣ አልሻባብን ይደግፋል። የሚሰራቸው ስራዎች በሙሉ ወደ ጦርነት የሚያስገቡ ስራዎችን ነው እየሰራ ያለው ሻቢያ። እኔ ከሞት ሰርዶ አይብቀልም ሌላኛው እሱ ስለሆነ ማለት። ስለዚህ ይሄንን የሻቢያን
የእኔ ከሞት ሰርዶ አይብቀል ትንታኔ ናሬቲቭ አሁን መተው እነዚህ ምን ያደርጋሉ? ኢትዮጵያ እንደ መንግስት ወራሪ ናት፣ ተንኳሽ ናት፣ ጦረኛ ናት የሚለውን በምፐር ስታምፕ ያስመጣሉ። የተፈለገው ይሄ ነው። ፐርፐዙ ይሄ ነው። በቃ አንዱ ዓላማ ይሄ ነው። ከሻቢያ ኮንቴክስት ዓላማው ይሄ ነው። ለምንድነው ሻቢያን ሲያወግዙ ማሰቧቸው? ያወግዛሉ መተው ካዘጋጆቹ ጀምሮ ያወግዛሉ። እነዚህ ሰዎች ከሻቢያ ጋር መጣመራቸውን ያወግዛሉ። ሻቢያ የኢትዮጵያን አየር ክልል መዝጋቱን ያወግዛሉ። የኢትዮጵያን አየር መንገድ ሲቪል ነው አየር መንገድ አገልግሎት ለሰጠበት ገንዘብ ሲከለክሉ ያወግዛሉ። ሲቪል ነው አየር መንገዱ ምን አደረገ? የአየር መንገድ ገንዘብ ነው ሆልድ ያደረጉት። ስለዚህ የአጥፊውን አስቀምጠው ተጠቂውን ጥፋተኛ ለማድረግ የተዘጋጀ ነው። ስለዚህ የውጪ ተላላኪዎች ናቸው። ይሄ ግልጽ እንዲሆን እፈልጋለሁ። የኢትዮጵያ መንግስት ጦረኛ ነው፣ ጦርነቱን የጀመረው ኢትዮጵያ ነው ምናምን የሚባልላቸውን ዲዛይን ለማድረግ እንደዚህ ይሄን ያህል ክፋት ግን ጥሩ ነው ብያለሁ። ለአንዳንዶቹ በተለይ አንዳንዶቹ ኦብጀክቲቭ አላቸው። ኢትዮጵያ ብትፈርስ ትግራይ መንግስትን መሰረት ትግራይ ሀገር ትሆናለች፣ ትግራይ ሀገር የምትሆነው በኢትዮጵያ ፈራርሳ ነው፣ ኦሮሚያ ሀገር የምትሆነው ኢትዮጵያ ፈራርሳ ነው የሚሉት ዓላማ አላቸው እነሱ። ምንም ጥያቄ የለው፣ ይታወቃል ዓላማቸው። መከላከያ ይፍረስ ቢሉ ምን ቢሉ ይታወቃል። አንዳንዶቹ ግን በዚህ በኩል የኢትዮጵያ ሀገሬ ምናምን መውጫ የሌለኝ ምናምን እያሉ እዚህ ጋር ግን ኢትዮጵያን የሚያፈርስ ፕሮጀክት ውስጥ ነው ያሉት። ሻቢያን የሚያጀግን ፕሮጀክት ውስጥ ነው ያሉት። እውነት እንነጋገር ከተባለ ሻቢያ የሚመራው ፕሮጀክት ውስጥ ነው እየተሳተፉ ያሉት፣ ባለማወቅም በማወቅም። ስለዚህ ከዚህ ጋር ተያይዞ እየተፈጸመ ያለው የተላላኪነት የባንዳነት ጉዳይ ዛሬ የምናዳምጣቸው ቃላቶች ምናምኖች ምናምን ከሌላ አይደለም። በቃ የባንዳነት ጥግ ጫፍ ደርሷል። በነገራችን ዛሬ የሆነ ሰው ልኮልኝ መቼም እውነት ከሆነ በጣም ነው የሚገርመኝ። የተላከልኝ ሁሉ ማመን ስለከበደኝ ነው። እከሌ የድሮ ቅድመ የሥራ ባልደረባህ የጻፈውን ነው ዛሬ ብለው ላኩልኝና አየሁት። መለስ ማረን ኃይለ ማርያም ይቅል በለን የሚል ነው። ማለት መለስ ማረንም አለ ማለት ይቻላል፣ ኃይለ ማርያም ይቅር በለን አለ ማለት እኮ ይቻላል። ከምር ማለት የምገባበት በቃ እስሪሊ ነው ተጽፏል። እንደዚህ ደግሞ ከማምነው ሰው ነው የተላከው። ውድህኔ ምናምን ነው የሚለው። እንደውም ያንተ ሰዎች ዘመዶች የድሮ ስራ ባልደረቦች እንዲህ ጽፈዋል። መለስ ማረን ኢሳያስ ኃይለ ማርያም ይቅር በለን። እኔ አይ ዶንት ኖ በዚህ ልክ ስቶክሆልም ሲንድረም እንዳለ አላውቅም ነበረ። በነገራችን ኤስ ኤ ኮምፕሊት ሲምቦል ኦፍ ስቶክሆልም ሲንድረም። ያን ያህል ተጠቂነት፣ ያን ያህል በደዌ መመታት አለ ብዬ አላስብም። እውነት ከሆነ ነው ብለው ስለላኩልኝ ነው። መለስ ማረን ኃይለ ማርያም ይቅር በለን የሚል እዚህ ሰዎች 95 ያወጀ ማለት ነው። ትግራይ ብትሆንም ኢትስ ኦኬ። ከቲፒኤልኤፍ ጋር የሆነች ደም ስለምትገኝ ወደ ኮንሰንትሬሽን ካምፕ ነው መግባት ያለብህ። ያንተ ትግራይነት ብቻ በቂ ነው ወደ ኮንሰንትሬሽን ካምፕ ለመግባት ብሎ አዲስ አበባ ላይ ኮንሰንትሬሽን ካምፕ አዋጅ ያወጁ ናቸው። መለስ ማረን ኃይለ ማርያም ይቅር በለን ስቶክሆልም ሲንድረም
የህሊና ረፍት አምባገነንን በመለመን የሚመጣ ረፍት ማለት ነው። ሪሊ አሚን እኔ ብዙ ጊዜ ነው የምናገረው ክንድህን የዘንዶ ጉድጓድ መለኪያም ግን ከዛ አለፈ። አሁን አይ ቲንክ ህመም ይመስለኛል። ሲሪየስ ህመም ነው። የጥላቻው እርከን እና የጥላቻው ደረጃ ወደ ኮምፕሊት ህመም የተቀየረበት አይነት ነው። ምንም ችግር የለም እኮ አብይን እጠላዋለሁ፣ ግን ኢን ዘ ፊውቸር ከመለስም ከኃይለማርያምም ከአብይም የተለየን ኢትዮጵያ ሰው መናፈቅ እኮ ይገባል። ወደ ኋላ ሄደህ መለስ ማረን፣ ኃይለማርያም ይቅር በለን። እግዚአብሔር ብቻ እኔ ለኃይለማርያምን የምታገኙት ሰዎች ቆይ እንደውም የቅርብ ሰው አለኝ ለኃይለማርያም ትዊተር ላይ ኤክስ እንትን ላይ ካለ የኃይለማርያም ዘመዶች እኔም ጋር ያላችሁ ፕሊስ ላኩለት ይሄንን ለኃይለማርያም ኤክስ ገጽ ላይ ያለ መሰለኝ። እኔ ኃይለማርያም ደስ የሚለኝ ምን ብሎ ቢጽፍ ደስ ይለኛል? ልጄ ስሙን ጠርቶ ይቅር ብያለሁ ቢለው ደስ ይለኛል። ልጄ ከሌ ብሎ አንዲ ልጆች ናቸው ይቅር ብያለሁ በቃ ሚስተር ሰበር ዜናው ይቅር ብያለሁ ቢለው ደስ ይለኛል። ምክንያቱም መለስ ማረን ኃይለማርያም ይቅር በለን ነው የሚለው። መለስ በህይወት ስለሌለ ምንም ሊምር አይችልም። ማሪም ነው ያላምንም። ግን ምናልባት ወይዘሮ አዜብ ልትምርት ትችላለች ወይም ሰማሃል በቃ ኦን ቢሃፍ ኦፍ አባታችን ምረናል ቢሉ ጥሩ ይመስለኛል። በዚህ ልክና በዚህ ደረጃ ነው እንግዲህ ሻዕቢያ የሚሸመጥ እንትን የሚል የሆነን አካል ኤክስትሪምሊ ልታስጠላው ስትሞክር በዚህ መጠን ነው የምትመጣው። ገብቷችኋል? የጥላቻውን ሌቭል ነው የጥላቻውን ደረጃ ነው የምታዩት እዚህ ጋር። በዚህ ልክ መጥላት አለብህ የሚል ትዕዛዝ ነው የተላለፈው ከሻዕቢያ። ለዚህ ነው ያመጣሁት። ምን ነበር አምስተኛ ያልኳችሁ? ተላላኪነትና ባንዳነት ነው ያልኳችሁ። የተላላኪነት የባንዳነት ጥግ ነው። ኦኬ ቢኮዝ ይሄ ፓርት አሁን ያለውን ምን ያህል ኤክስትሪም እንደምትጠላው ማሳየት ነው የተፈለገው። ለዚህ ነው መለስ ማረን ኃይለማርያም ይቅር በለን የተባለው። የኃይለማርያም ዘመዶች ላኩለትና ወንድሜ ከሌ ልጄ ከሌ ወይም ታናሼ ከሌ ይቅር ብያለሁ ብሎ ቢጽፍለት ትንሽ ረፍት የአይምሮ ረፍት የሚያገኝ ከሆነ ማለት ነው። ሰማልም በአባቴ ስም ምር ያለው ትለው ደስ ይለኛል። ላኩላት ለሰማልም ለአዜብም ለኃይለማርያም። በአጠቃላይ መልኩ ግን ይሄ ስብስብ ቅድም እንዳልኩት ነው። በዋናነት ሻዕቢያ የሚፈልገውን ነገር ለማድረግ የሚመጡ ሰዎች ናቸው። በሻዕቢያ ትዕዛዝ ይዘው ነው የሚመጡት። ባይሆን ኖሮ ካዘጋጆቹ ጀምሮ መጀመሪያ መቃወም ያለባቸው ማውገዝ ያለባቸው ኢሳያስን ነው። አየር ሲከለክል የአየር መንገድ ገንዘብ ሲከለክል ኢትዮጵያን በመላወሻ ሲያሳጣ በርግጥም ለኢትዮጵያ ፍቅር ካላቸው መውደድ ካላቸው ኢትዮጵያ የሚቆረቆራቸው ከሆነ ማውገዝ ያለባቸው ኢሳያስን ነው። ጦርነት እያሰበ ነው የሚለውን እሱን ነው ማውገዝ ያለባቸው። ኢሳያስን ሳታወግዝ ግን ብድግ ብለህ መተህ አሁን ሴትአፕ ልታረግና ኔሬቲቭ ትርክት ልታስቀምጥ ያሁን ያለው መንግስት ዋርሞንገር ነው እንደዚህ ነው ብለህ ልታስቀምጥ ከሆነ እየሰራ ያለው ለሻዕቢያ ነው። ፔሪድ። ሰላም ነው ብዬ ማለት ነው። የሰላምም አይደለም። ስለዚህ የጦር ናፍቆት ዋርሞንገሪንግ ብለህ ይሄን አካል መንግስትን ከከሰስክ ነገ ከነጎዲያ የጦርነት ጀማሪ ምናምን አድርገህ ልታስቀምጥ ነው የፈለከው። ይሄን ያህል
ነውረኛ ነገር ነው እውነት ለመናገር ምንድነው አክሰስ ቱ ዘ ሲ ስለጠየቀ ሶስት ነገሮች ናቸው አሁን እንድትገመው ኢሳያስ በሶስት ነገር ነው ያቆረበው እንዳይሰለቻችሁ የኢሳያስ ኩርፊያ ሶስት ናቸው ጨምሩበት ሜጀር ነው ያልኩ ያለው አንደኛ ፕሪቶሪያ ስምምነት ለምን መጣ ነው አለቀ የትግራይ ሊቅን ኤሊትን ለምን ጨፍጭፌ አልጨረስኩም ተኮለፍኩኝ ተኮላሸው ሌላ ምንም ነገር የለውም አንደኛው እሱ ነው ከምንም ነገር በላይ የፕሪቶሪያ ስምምነት ነው ያሳበደው ሁለተኛ ኤርትራ የብቻችን ኢትዮጵያ የጋራችን የሚለውን ፕሮጀክት ተኮላሸብኝ ነው ሌላ አይደለም ሌላ ነገር የለውም ኢሳያስ ኤርትራ የብቻዬ ናት ኤርትራ ኢትዮጵያ ግን የጋራዬ ናት የሚለው ፕሮጀክት ተኮላሸ ሁለተኛው ምክንያት እሱ ነው ሶስተኛው ኦሮሞ አኮላሸብኝ ትላንትና ተጋሩ አኮላሽብኝ ነበር ዛሬ ተጋሩ በኦሮሞ ተቀይሯል ስለዚህ ኦሮሞ አኮላሸብኝ ነው ኦሮሞ ማለት እሱ ዝም ብሎ ላንቲካል ኦሮሞ የኦሮሞ ሊቅ አኮላሸብኝ ነው እነዚህ ሶስት ናቸው ኢሳያስ ችግሮች ይሄ ነው እውነቱ ከዚህ ውጭ አይደለም ፕሪቶሪያ ስምምነት ባይመጣ ኖሮ ኢሳያስ አያኮርፍም ኢትዮጵያ ብቻችን ኢትዮጵያ የጋራችን ኤርትራ ብቻችን የሚለውን ፕሮጀክት እሺ ብለው ያሉት መሪዎች ቢያስፈጽም ኖሮ ኢሳያስ አያኮርፍም የኦሮሞ ሊቃን የፊት መስመር ስልጣኑንም ምኑንም ይዘው ኢሳያስን ባግዱት ኖሮ ይሄን አያኮርፍም ጠቅላይ ሚኒስትሩ ሰላም ይሻለኛል ፕሪቶሪያ ይሻለኛል ባይል ኖሮ አያኮርፈውም ይሄ ነው እውነቱ ስለዚህ ትክክለኛውን ነገር በህሊናችሁ ያወቀ ትክክለኛውን ነገር ያወቀ እንዴት ጦርነት ተጀመረ ምንድነው እሱ ሌላ ጉዳይ ነው እንዴት ቆመ በሚለው ላይ ነው ያነሳ ያለው እያንዳንዳችሁ ህሊናችሁ ይሄን ያውቃል ወይም መልሱ ለምንድነው ኢሳያስ ያኮረፈው እስቲበሉና በየስቴዱ መግለጫ ሲሰጡ ዋይ ኢሳያስ ለምን አኮረፈ የሚለውን ጥያቄ መልሱ ለምን ያኮረፈው ለምንድነው እንደዚህ አይነት ውስጥ የገባው ስለዚህ ይሄ ትልቁ መሰረታዊ መነሻ ነው የውጪ ኃይሎች በዋናነት የኢትዮጵያ ታሪካዊ ጠላቶች የኤርትራና መንግስትና የግብጽ መንግስት የሚያሽከረክሯቸው ሰዎች ናቸው ገዱ በል ዘመነ በል ጃልማሮ በል ጀዋር በል ህወሓት በል ይሄ ነው እውነቱ እነዚህ አምስት ነጥቦች ናቸው ያሉኝ እኔ ለጠየቃችሁኝ ሰዎች ምንድነው ያሰባሰባቸው ላላችሁኝ ሰዎች ጥያቄው ጥሩ ጥያቄ ነው ወደፊት እየተገለጠ ታያላችሁ እነዚህ አምስት ነገሮች ግን በዋናነት ለኔ ይመስለኛል አንደኛ የጦርነት ፍቅር ያሰባሰባቸው ሁለተኛ ጥላቻ ያሰባሰባቸው ጥላቻው ግን ግለሰብ ወይ ፓርቲ ሳይሆን የአገር ጥላቻ የኢትዮጵያ ጥላቻ ያሰባሰባቸው የመከላከያ ጥላቻ ያሰባሰባቸው ሶስተኛ ሽንፈት መሸነፍ መበለጥ ያሰባሰባቸው አራተኛ የኔ ከሞት ሰርዶ ይብቀል እሳቤ ያሰባሰባቸው የዜሮ ሳም ጌም ባለቤቶች አምስተኛ የውጭ ኃይሎች በዋናነት የኢትዮጵያ ታሪካዊ ጠላት ኤርትራና ኤርትራ መንግስትና የግብጽ መንግስት ያሰባሰባቸው ናቸው ይሄ ነው እውነቱ ሲጠቃለልም ይሄ ነው የሚመስለው ስለዚህ ምትኮንንም ከሆነ ምንም ከሆነ ዋናው ላኪው ነው መኮንን ካለ ዋርሞንገሩ ኢሳያስ አፈወርቂ ነው ዋርሞንገሩ ግብጽ ናት እየተላከች ያለችው ላይክ አርጉ ሰብስክራይብ አርጉ ሼር አርጉ መልካም